አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። በመካከለኛው ምስራቅ ተገዳዳሪ ከሆኑት ከእስራኤልና ከኢራን ማን በወታደራዊ ኃይል የበለጠ ነው? በዓለም ላይ በኢራንና በእስራኤል መካከል ያለው ጠላትነት ያህል የመረረና የተራረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህ የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷት ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷት ኢራን ሳትቀድማቸው ለመቅደም በሚገባ ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን ባለስልጣናትንና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙት ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህ መካከል የፍልስጤም ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ፣ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል በመሆኗ በሚፈጽሟቸው ጥቃቶች ያመለክታሉ። አንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖስ ሂዝቦላ ከድንበር ባሻገር የሚፈጽማቸው ጥቃቶችን ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶች ሲፈጽሙ በአጸፋው እስራኤል የቡድኑን ይዞታዎች በአውሮፕላኖች ስታጠቃ ቆይታለች። ከእነዚህ ቡድኖች ጀርባ ኢራን እንዳለችም የምትከሰው እስራኤል በተለይ ካለፉት ዓመታት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጭ በአገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶች በመፈጸም ምላሽ ሰጥታለች። ይህ በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን የምትደግፋቸው ቡድኖችን እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበረ። ከቅርብ ጊዜ ወዲህ ግን ሁለቱም ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረውን ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ማን ወታደራዊ በላይነት አለው? ቢቢሲ ሁለቱን ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮች ተጠቅሟል። ነገር ግን ሀገራቱ ከዚህ በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸው የጦር መሳሪያ አቅም ለመገንባት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የማይችሉ የመረጃ ምንጮችንና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ የሰላም ተቋምን የመሳሰሉ ድርጅቶችም የሀገሪቱ ወታደራዊ አቅም ለማወቅ ጥናቶች አድርገዋል። ነገር ግን ትክክለኛ ህዝብ በማግኘት በኩል ሀገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም PRIO ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም IISS መረጃ በዓለም ዙሪያ ያሉ ሀገራት ወታደራዊ ጥንካሬ ለማወቅ እንደመነሻ ሊወስድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በIISS መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን የመከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን እስራኤል ግን ከእጥፍ በላይ $19 ቢሊዮን ነበረ። ከምጣኔ ሀብት አንጻር የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የቴክኖሎጂ የበላይነት IISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት፣ ይህም ኢላማን የለዩ ጥቃቶችን የመፈጸም ብቃትን ይሰጣል። ካሏት የጦር ጀቶች መካከል ረጅም ርቀት ተጉዘው ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊዎቹ F-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆን ፈጣን አጥቂ ሄሊኮፕተሮች አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶቿ የ1960ዎቹ ስሪቶች ጨምሮ F4፣ F5 እና F14 የጦር አውሮፕላኖች እንዳሏት IISS ገልጿል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹ መለዋወጫ በአሁን ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። የሚሳኤል ጥቃት መከላከያዎች አይረንዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሉ የጀርባ አጥንቶች ናቸው ሊባሉ ይችላሉ። የሚሳኤሎቹ ኢንጂነር የሆኑት ኡዚ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል መከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂና የደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይረንዶም እና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ሲሉ
ለቢቢሲ ተናግረዋል። የጥቃት መከላከያዎቹ ሚሳኤሎችን በማምከን እንከን የሚያወጣላቸው ናቸው። በጣም ደስታና እርካታን የተሰማኝ። መከላከያዎቹ የአጭር ርቀት ሚሳኤል ጥቃቶችን የሚያመክኑ ሲሆን እነሱን የሚመስል ሌላ ዘዴ የለም። ኢራን ከእስራኤል ምን ያህል ትርቃለች? እስራኤል ከኢራን 2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለ መጽሔት አርታይ ቲም ሪፕሊ ለቢቢሲ ሲናገር ኢራን እስራኤልን ለማጥቃት ዋነኛ መሳሪያዋ ሚሳኤል ነው። ለዚህም ኢራን የምታካሂደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቅና የተለያየ አቅም ያለው መሆኑ ይነገራል። በአሜሪካ ማዕከላዊ እዝ ጀነራል ኬኔት ማኬንዚ በአውሮፓውያኑ 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች አሏት። ሲኤስአይኤስ ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ሸጣለች። የኢራን ሚሳኤልና ድሮኖች ኢራን ከጎረቤት ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውለዋለች። የየመን ሁቲዎች በሳውዲ አረቢያ ላይ የተኮሷቸው ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ከርቀት መቅጣት ቲም ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድል ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነትን ይሰጣታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃት አቅም ጨምሮ እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ኢላማዋ የኢራን ባለስልጣናትን መግደልና የነዳጅ ተቋማትን ማውደም ሊሆን ይችላል። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስፍናቸው አካል ሲሆን በዚህም ከባድ ጉዳት በማድረስ ጠላታቸው እስራኤል ላይ እጁን ከማንሳቱ በፊት ሁለት ጊዜ እንዲያስብ የማድረግ ዓላማ አለው። ቀደም ሲል እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት ተገድለዋል። በቅርቡ ሶሪያ ውስጥ የሚገኘውን የኢራን ቆንስል በማጥቃት በርካታ ወታደራዊ መኮንኖች ገድላለች። ምንም እንኳን እስራኤል ለጥቃቱ ኃላፊነቱን ባትወስድም ኢራን ጥቃት እንድትፈጽም ምክንያት ሆኗል። የባህር ኃይል አይአይኤስኤስ እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖራት እስራኤል ደግሞ 60 የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉት የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። የበይነ መረብ ጥቃት በበይነ መረብ ወይም በሳይበር በኩል ሁለቱ ሀገራት አንዳቸው በአንደኛው ላይ ጥቃት ቢፈጽሙም ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂ የሚጠቀመው በዝቅተኛ ደረጃ ነው። ስለዚህም በእስራኤል ላይ የሚፈጸሙ የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የእስራኤል መንግስት ብሔራዊ የሳይበር ክፍል በአገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት በኢራንና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ያለው ትብብር ጨምሯል ብሏል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶ በ3 ወራት ጊዜ ውስጥ ብቻ 3380 የበይነ መረብ ጥቃቶች መፈጸማቸውን ዘግቧል። በኢራን በኩል ደግሞ የአገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጀነራል ጎላም ሬዛ ጃላሊ እንዳሉት በቅርቡ በኢራን ምክር ቤታዊ ምርጫ ከመደረጉ ከአንድ ወር ቀደም ብሎ 200 የሚደርሱ የሳይበር ጥቃቶችን ማክሸፋቸውን ገልጸዋል። ባለፈው ታህሳስ በኢራን ላይ በተፈጸመ የበይነ መረብ ጥቃት በመላው አገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥሟቸው እንደነበር የነዳጅ ሚኒስትሩ ጃቫድ ኦጂ ተናግረዋል። የኒኩለር ስጋት የእስራኤል የራሷ የኒኩለር ጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጹ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኒኩለር ጦር መሳሪያ አላት ተብሎ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሄደው የኒኩለር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብትልም እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒኩለር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት አላቸው። መልክዓ ምድርና የህዝብ ብዛት ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ አገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪም ኢራን እስራኤል ካሏት የመደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን 600,000 መደበኛ ወታደሮች ሲኖራት የእስራኤል ደግሞ 170,000 መሆናቸውን የአይአይኤስኤስ መረጃ ያሳያል። እስራኤል ኢራንን እንዴት ትበቀላታለች? በእስራኤል ጎረቤት ሀገራት ውስጥ የሚገኙት በኢራን የሚደገፉ ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን በምላሹ እነሱን ኢላማ ልታደርጋቸው ትችላለች። የመካከለኛው ምስራቅ የመከላከያ ባለሙያው ጄሪሚ ቤኒ እንደሚያምኑት እስራኤል አጸፋ ለመመለስ
ከፈለገች ሊባኖስና ሶሪያ ውስጥ የሚገኙ የመሳሰሉ በርካታ አማራጮች አሏት። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለው ስጋት ግን ቤኒ ይጠራጠሩታል። ለዚህ ኢራንና እስራኤል የሚጋሩት የየብስ ድንበርም ሆነ በባህር ጠረፍ ስለሌለ ፊት ለፊት የመዋጋት እድል የላቸውም ይላል። ስለዚህም ረጅም ርቀት ተወንጫፊ የጦር መሳሪያዎችና የአየር ጥቃቶችን መጠቀም በሁለቱ በኩል ያሉ ዋነኛ አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉትን የሶሪያ፣ የዮርዳኖስ ወይም የኢራቅ የአየር ክልል መጣስ ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁለት ሰላዮችን በሚስጥር ተልዕኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት እድል አለ። የኢራን ካርድ የመካከለኛው ምስራቅ ጉዳይ ባለሙያ የሆኑት ታሪክ ሱሌይማን ለቢቢሲ እንደተናገሩት በሁለቱ ሀገራት መካከል ያለው ግንኙነት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነት የሚደግፉ የፓርላማና የካቢኔ አባላት ስላሉ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫና ሊያሳድሩባቸው ይችላሉ። እንዲሁም በተለዋዋጭ የእስራኤል ፖለቲካ ውስጥ ኔታንያሁ ፖለቲካዊ መዳከም ባጋጠማቸው ጊዜ የኢራንን ካርድ ሊመዙት ይችላሉ ሲሉ ያስጠነቅቃሉ። የእስራኤል ሂብሩ ዩኒቨርሲቲ ባካሄደው የህዝብ አስተያየት መካከል 3/4 የሚሆኑ እስራኤላውያን ሀገራቸው በኢራን ላይ የአጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላትን የደህንነት ስምምነት ስለሚጎዳው ይቃወሙታል። የእጅ አዙር ጦርነት ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱ ሀገራት ይፋ ያልወጣ ግጭት ሲያካሂዱ ቆይተዋል። ለዚህም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤል ኢላማ ስታደርግ ቆይታለች። ወታደራዊና ፖለቲካዊ ቡድን ሂዝቦላ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጅ አዙር እያካሄደ ነው። ኢራን ሂዝቦላን እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ ለሚገኝ ሐማስም የምትሰጠው ድጋፍ ተመሳሳይ ነው። መስከረም 26 ከባድ ጥቃት እስራኤል ላይ ፈጽሞ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍ ቆይቷል። እስራኤልና ምዕራባውያን ሀገራትም ለሐማስ የጦር መሳሪያ ተተኳሾችና ስልጠና የምትሰጠው ኢራን ናት ብለውም ያምናሉ። በየመን የሚገኘው የሁቲ ታጣቂዎች ሌሎኞቹ የኢራን የእጅ አዙር ጦርነት የሚያካሄዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲዎቹ በኩል የሚተኮሱባት ሚሳኤል በኢራን የተሰሩ ናቸው ትላለች። በተጨማሪም በኢራን የሚደገፉት ቡድኖች በኢራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግስት የምትደግፈው ሲሆን በእስራኤል ላይ ለሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውል ይነገራል። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።